ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ሥራ በጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ እንዲጀምር ተደረገ። ጎጃምና በአዊ ዞን የግዳጅ ቀጣናዎች የሰላም ጥሪውን የተቀበሉ የጽንፈኛ ቡድን አባላት እጅ ሰጡ። እስከ ጥር 15 2018 ዓ.ም የንግድ ሥራ ፈቃድ እድሳት ተራዘመ። ወደ መጸዳጃ ቤት እንዲሄድ የተፈቀደለት እስረኛ ሊያመልጥ ሲል በቁጥጥር ስር ዋለ። የሱዳን ጦርነት 1000 ቀናትን ማስቆጠሩን ተከትሎ ሀገሪቱ አስቸኳይ እርዳታ እንደሚያስፈልጋት ተገለጸ። 1.5 ትሪሊየን ዶላር የሚገመት እጅግ ግዙፍ የሊቲየም ክምችት ማግኘቷን አሜሪካ ተናገረች። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ሥራ በጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ እንዲጀምር ተደረገ። ጠቅላይ ሚኒስትር ዶክተር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ሥራን የመሠረት ድንጋይ በማስቀመጥ በዛሬው ዕለት በይፋ አስጀምረዋል። ጠቅላይ ሚኒስትሩ ይህንኑ አስመልክቶ በማኅበራዊ ትስስር ገጻቸው ባሰፈሩት መልእክት የኢትዮጵያን ፈጣን የአየር ትራንስፖርት እድገትና እየሰፋ የመጣውን የኢትዮጵያ አየር መንገድ ዓለም አቀፍ ትስስር ዘላቂ ለማድረግ ወደ 25 ሚሊዮን የሚጠጉ መንገደኞችን በዓመት የማስተናገድ አቅሙ ላይ ከደረሰ ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በተጨማሪ አዲስ ሜጋ ጣቢያ እየለማ ይገኛል። ይህ የተለያዩ አውሮፕላን ማረፊያዎችን የመገንባት ስትራቴጂ ኢትዮጵያን የወደፊቷ የአፍሪካ ግንባር ቀደም የአየር ትራንስፖርት በር የማድረግ ዓላማን ያነገበ መሆኑ ነው የተገለጸው። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቁ የአየር ትራንስፖርት መሠረተ ልማት ፕሮጀክት እንደሚሆንም ተጠቁመዋል። ይህም ከኢትዮጵያ ሀገራዊ የኢኮኖሚ ሪፎርም፣ የኢንዱስትሪ ማስፋፊያ አጀንዳና የረዥም ዘመን የአቪዬሽን ስትራቴጂ ጋር የተናበበ ነው። ፕሮጀክቱ የኢትዮጵያ አየር መንገድን ዓለም አቀፍ ተወዳዳሪነት እንደሚያጠናክር የገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ በኤኤፍሲ ኤፍቲኤ ማዕቀፍ የአፍሪካን የማገናኘት አቅም ይጨምራል፣ የንግድና ቱሪዝም ኮሪደሮችን ያሰፋል፣ ኢትዮጵያንም ቀዳሚ የበይነ አህጉር ማዕከል ያደርጋታል ብለዋል። በጎጃምና በአዊ ዞን የግዳጅ ቀጣናዎች የሰላም ጥሪውን የተቀበሉ የጽንፈኛው ቡድን አባላት እጅ ሰጡ። በጽንፈኛው ቡድን ተታለው ወደ ቡድኑ ተቀላቅሎ የነበሩ የሰላምን ጥሪ ተቀብለው የገቡት የቡድኑ አባላት የበደልነውን ሕዝብ በልማትና በጸጥታ በመሳተፍ ለመካስ ተዘጋጅተናል ብለዋል። ምስራቅ እዝና የክልሉ የጸጥታ ኃይል በጎጃምና በአዊ ዞኖች የግዳጅ ቀጣናዎች ባደረጉት ጠንካራ ስምሪት በርካታ ታጣቂዎች ለጥምር ጦሩ እጅ ሰጥተዋል። ታጣቂዎቹ ሲገቡ የያዟቸውን የነፍስ ወከፍና የቡድን መሳሪያዎች እንዲሁም የቃታ መሳሪያዎች በቀጣናው ለሚገኙ የሰራዊቱ ክፍሎች አስረክበዋል። በምስራቅ ጎጃም ዞንና በአዊ ብሔረሰብ ዞን አስተዳደር እንዲሁም በባህር ዳር ዙሪያ በርካታ ቁጥር ያላቸው የቡድኑ ታጣቂዎች ይዘውት ሲንቀሳቀሱ ከነበረው አርፒጂ፣ ስናይፐር፣ ክላሽ፣ የቃታ መሳሪያና ተተኳሾች ጋር ወደ ሰላም መምጣታቸው ተገልጿል። ወዶ ገቦቹ ነፍጥ አንስተን ጫካ ብንገባም ሐቁ ግን ትግሉ ዓላማውን ስቶ የወንጀለኞች የሀብት ማካበቻ መሆኑን ዘግይቶም ቢሆን ስለገባን የመንግስትን የሰላም ጥሪ ተቀብለን ገብተናል ብለዋል። ወዶ ገቦቹ እኛ ወደ ህዝባችን ተቀላቅለናል። የበደልነውን ማህበረሰብ ጸጥታውን በመጠበቅና በልማት ሥራ በመሳተፍ ለመካስ ተዘጋጅተናል። በመሆኑም ጫካ የቀራችሁ ወንድሞቻችን ብቸኛው የችግሮቻችን መፍትሄ ሰላም ብቻ በመሆኑ የክልሉ መንግስትም ሆነ የፌዴራል መንግስት ያቀረበውን የሰላም ጥሪ ተቀብላችሁ ወደ ሰላም ግቡ ሲሉ ጥሪያቸውን አስተላልፈዋል።
እስከ ጥር 15 2018 ዓ.ም የንግድ ሥራ ፈቃድ እድሳት ተራዘመ። የንግድ ሥራ ፈቃድ እድሳት በበጀት ዓመቱ ከሐምሌ 1 2017 እስከ ታህሳስ 30 2018 ዓ.ም ድረስ ያለ ቅጣት የሚታደስበት ጊዜ ሆነዋል። ዓመታዊ የንግድ ፈቃድ እድሳት ያለ ቅጣት የሚታደስበት ጊዜ ታህሳስ 30 2018 ዓ.ም ያበቃ ሲሆን የማደሻ ጊዜው ለተጨማሪ 15 ቀናት መራዘሙን የአዲስ አበባ ንግድ ቢሮ አስታውቋል። እንደ ንግድ ቢሮ መረጃ እስከ ማክሰኞ ታህሳስ 28 2018 ዓ.ም ባለው መረጃ 230 ሺህ የሚሆኑ የንግድ ማህበረሰብ አባላት እድሳት ማከናወናቸውን አሳውቋል። የንግድ ሥራ ፈቃድ እድሳት አገልግሎት ከሰኞ እስከ ቅዳሜ ከጠዋቱ 2 ሰዓት ተኩል እስከ ምሽቱ 2 ሰዓት ተኩል በኦንላይን እየተሰጠ የሚገኝ ሲሆን በቀሩት ቀናት ንግድ ፈቃዳቸውን ያላደሱ ነጋዴዎች እንዲያሳድሱ ቢሮ ማሳሰቢያ ሰጥቷል። ወደ መጸዳጃ ቤት እንዲሄድ የተፈቀደለት እስረኛ ሊያመልጥ ሲል በቁጥጥር ስር ዋለ። በሰሜን ሸዋ ዞን አንኮበር ወረዳ ታህሳስ 30 2018 ዓ.ም ከጠዋቱ 1 ሰዓት ሲሆን ከታሰረበት እስር ቤት ወደ መጸዳጃ ቤት ሲሄድ አጥር ዘሎ ሲያመልጥ ለመያዝ ጥረት ቢደረግም በወቅቱ አልተሳካም ነበር ብሏል ፖሊስ። ተጠርጣሪው ጸጋዬ ሙሉነህ ዕድሜው 38 ዓመት የሆነ ከዚህ በፊት በ2016 ዓ.ም የሰው መግደል ወንጀል ፈጽሞ በመሸሽ በአጎራባች የአፋር ክልል ሸሽቶ ሲኖር በወረዳው የአልዩ አምባ ፖሊስ ኦፊሰሮች ጥበቃ ክትትል ከ20 ቀናት በፊት ታህሳስ 12 2018 ዓ.ም በቁጥጥር ስር ውሎ በአንኮበር ወረዳ ፖሊስ ጽሕፈት ቤት ምርመራ እየተደረገበት እንደሚገኝ ተገልጿል። ተጠርጣሪው ወደ መጸዳጃ ቤት ሲሄድ ለማምለጥ ሲሞክር በመውደቁ ጉዳት የደረሰበት ሲሆን በዚህም ርቆ ሳይጓዝ በጎረቤላ ከተማ ዙሪያ ልዩ ስሙ ሸበቶ አርሃ ከተባለ ቦታ ተሸሽጎ መገኘቱን የአንኮበር ወረዳ ፖሊስ ጽሕፈት ቤት ወንጀል መከላከል ዋና ክፍል ኃላፊ ተወካይ ዋና ሳጅን አበበ ደረጃው ነግረውኛል ሲል የወረዳው ኮሚኒኬሽን መረጃ ያመለክታል። 1000 ቀናትን ያስቆጠረውን የሱዳን ጦርነት ተከትሎ ሀገሪቱ አስቸኳይ እርዳታ እንደሚያስፈልጋት ተገለጸ። በምስራቅ አፍሪካዊቷ ሀገር ውስጥ ያለው ጦርነት 1000ኛው ቀኑን መያዙን ተከትሎ በሱዳን በሚሊየን የሚቆጠሩ ሰዎች አስቸኳይ ሰብአዊ እርዳታ ያስፈልጋቸዋል ሲሉ የእርዳታ ድርጅቶች አስጠንቅቀዋል። ከባዱ ጦርነት ቢቀጥልም የዓለም አቀፍ የገንዘብ ድጋፍ መቀነሱ ከ33 ሚሊየን በላይ ሰዎች ለረሃብ ተዳርገዋል። በዓለም ላይ በጣም ከባድ ከሆኑ የሰብአዊ ቀውሶች አንዱ የሆነው የሱዳን ጦርነት አሁንም መቋጫውን አላገኘም። የሱዳን የረሃብ ቀውስ ከዚህ ቀደም ታይቶ በማይታወቅ ደረጃ እየደረሰ መሆኑን በማስጠንቀቅ የረድኤት ድርጅቶቹ በሚያዝያ 2023 በተጀመረው የሀገሪቱ ወታደራዊ ገዢዎችና በፓራሚሊተሪ ፈጣን ድጋፍ ሰጪ ኃይሎች RSF መካከል ያለውን ጦርነት ለማስቆም ጥረቶችን እንዲጨምሩ ጠይቀዋል። ሁለቱም ወገኖች በጦር ወንጀሎችና በሰው ልጆች ላይ በተፈጸሙ ወንጀሎች የተከሰሱ ሲሆን RSF በዳርፉር ለፈጸመው ጭካኔ የተሞላበት ድርጊት የተባበሩት መንግስታት ድርጅት የዘር ማጥፋት ሊሆን ይችላል ብለዋል። በዳርፉርና በኮርዶፋን ሰፊ ግዛቶች የRSF ቡድን በድጋሚ መያዙን ተከትሎ ግጭቱ በማገርሸቱ በሚሊዮን የሚቆጠሩ ሰዎች እንዲፈናቀሉ አስገድዷል። ከሱዳን ሕዝብ 45 በመቶ በላይ የሚሆኑ ሰዎች ወይም ከ21 ሚሊዮን በላይ ሰዎች ለከፋ የምግብ እጥረት ተዳርገዋል። በገዳሪፍና ዳርፉር በተደረገ የእርዳታ ግምገማ 83 በመቶ ነዋሪዎች በቂ ምግብ እንደሌላቸው ተረጋግጧል። 1.5 ትሪሊዮን ዶላር የሚገመት እጅግ ግዙፍ የሊቲየም ክምችት እንዳገኘች አሜሪካን አስታወቀች። በአሜሪካ ኦሪገንና ኔቫዳ ግዛቶች ድንበር ላይ በሚገኘውና ከ16 ሚሊዮን ዓመታት በፊት በፈነዳ ሱፐር ቮልካኖ ስር በዓለም ላይ በግዝፈቱ ቀዳሚ ሊሆን የሚችል የሊቲየም ማዕድን ክምችት መገኘቱን ተመራማሪዎች ይፋ አደረጉ። ማክደርሚት ካልዴራ ተብሎ በሚጠራው በዚህ ጥንታዊ የእሳተ ገሞራ ተፋሰስ ውስጥ የተገኘው ማዕድን ከ20 እስከ 40 ሚሊዮን ሜትሪክ ቶን የሚመዝን ሊቲየም ሊይዝ እንደሚችል ተገምቷል። ይህም በገንዘብ ሲሰላ እስከ 1.5 ትሪሊዮን ዶላር የሚያወጣ ሲሆን አሜሪካ ለኤሌክትሪክ ተሽከርካሪዎች ባትሪና ለቴክኖሎጂ ምርቶች የሚያስፈልጋትን የሊቲየም አቅርቦት በሀገር ውስጥ ለመተካት ትልቅ ዕድል የሚፈጥርላት ነው። ጥናቱ እንደሚያመለክተው በፈሳሽ መልክ የነበረው ሊቲየም
በእሳተ ገሞራ አመድና በጭቃማ ድንጋዮች ክሌስቶን ውስጥ ተከማችቶ ለሚሊዮን ዓመታት ቆይቷል። ሃይቴክ ሚነራልስ የተባለው ኩባንያ በአሁኑ ወቅት በአካባቢው የአሰሳና የቁፋሮ ስራዎችን የጀመረ ቢሆንም የማዕድን ቁፋሮ በአካባቢው ስነ ምህዳር፣ በውሃ አቅርቦትና በሀገር በቀል ማህበረሰቦች ቅዱስ ስፍራዎች ላይ ጉዳት ያደርሳል በሚል ከፍተኛ ተቃውሞ እየገጠመው ይገኛል። ሊቲየም ለታዳሽ ኃይልና ለዘመናዊ መከላከያ መሳሪያዎች ቁልፍ ግብዓት በመሆኑ ግኝቱ በዓለም አቀፍ የኃይልና የጂኦፖለቲካል መድረክ ላይ የአሜሪካንን ተጽዕኖ በከፍተኛ ሁኔታ ሊያሳድግ እንደሚችል ተነግሯል። ሆኖም ማዕድኑን ከጭቃማ ድንጋይ ውስጥ ለይቶ ለማውጣት የሚጠይቀው የቴክኖሎጂ ውስብስብነትና የአካባቢ ጥበቃ ስጋቶች ለፕሮጀክቱ ትልቅ ፈተና እንደሚሆኑ ተመላክተዋል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።